በተለያየ አገልግሎት እንገናኝ ነበር ከባለቤትሽ ጋር። እግዚአብሔር ይባረክ። ደግሞ አገልግሎታችሁን በጣም አውቃለሁ። በጣም የተባረከ ቤተሰብ ነው። በጣም ደግሞ አንቺን ስላመጣለን እኔ ስሰማ ማናት እሷ ብዬ ጠየኩና በጣም ድንቅ ምስክርነት የሰማው ትናንት በጣም ልዩ ጊዜ ነበረ። ጌታ ይባርክሽ ይበላል። ፓስተር አለ በብዙ መከራዎች ያለፉ ናቸው። እንደዚህ አይነት ሰው የከበረ ነገር አለ። ንግግሩ ቃሉ ሁሉ ዝም ብሎ አይደለም እና የከበረ ነው። የከበረ ነገር አለበትና በጣም አምሳሌ የሰማችሁ ታካፍሌ ነበርና በጣም የሚገርም ጊዜ ነው የነበረው። እግዚአብሔር ይባርክ። ለእግዚአብሔር መንፈስና ለእሷ ጊዜው ሰዓቱን እተዋለሁ። ጌታ ይባርክሽ። ማስተራለ ባረግልኝ በጣም ነብሻለሁ። እግዚአብሔር መንፈስ ሳያት ነው የወደድኳት። ሁላችሁንም በጌታ በኢየሱስ ክርስቶስ ሰላም ናችኋለሁ። እንደምን ከረማችሁ? እንደምን አደራችሁ? አለኝ በጣም ወዳቸው ልጆቼ እንኳን ደህና መጣችሁ። የሚደንቅ ነው መቼም እግዚአብሔር በየስፍራው ሰዎች አሉት፣ ምልክቶች አሉት፣ መታሰቢያዎች አሉት፣ ስሙ የሚጠራባቸው ህዝቦች አሉት። እግዚአብሔር እጅግ አድርገን እናመሰግናለን። ሁለት ክፍሎች ላይ ትኩረት አድርገን የዛሬውን የእግዚአብሔርን ቃል እናጠናለን። የመጀመሪያው መጽሐፈ ኢያሱ ወልደ ነዌ የመጨረሻው ምዕራፍ 24 ላይ መነሻ ይሆነኛል። ሆኖም ትንሽ ምዕራፍ 23 ላይ ያለውን ሀሳብ ጠቅሳለሁ። ከዛ በኋላ የምንሄደው መቼም እንደዚህ ባይሆን ወደምንለው ወደ ቡክ ኦፍ ኮንፊውዥን ወይም ደግሞ መጽሐፈ መሳፍንት ላይ ደግሞ አንድ ክፍል ተያያዥ አድርገን ለማየት እንሞክራለን። ጸልየናል። ጥሩ አምልኮ ጊዜም ነበረ፣ ጥሩ የጸሎት ጊዜ ነበረ። በጣም ደስ ነው የሚለው። እግዚአብሔር ይመስገን ስለመጣው ስለተላለፈው መልእክት ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ትላንትና ሰላም ታስተላልፍ ያለው በሳክራመንቶ ካለች ቤቴል ቤተክርስቲያን መሪዎች ወደዚህ ለአገልግሎት እንደምንመጣ እኔም ወርሽፉም አገልግሎት ክፍል ወደዚህ እንደምንመጣ ያውቃሉ እና ሰላም ታድርሽልን ብለዋልና ላልሰጥቻለሁ። ዛሬም ደግሜ ሰላም ታስተላልፋለሁ። የእናንተን ደግሞ ወስዳለሁ። ምዕራፍ የኢያሱን መጽሐፍ ማለት ነው። ምዕራፍ 24ን እንዲሁ መነሻ እንዲሆነኝ ነው። ምዕራፍ 23 ላይ ከብዙ ጊዜ በኋላ ይላል። ከብዙ ጊዜ በኋላ ምን ማለት ነው? እግዚአብሔር የእስራኤልን ሕዝብ ከጠላቶቻቸው ካዳናቸው በኋላ እግዚአብሔር ከባረካቸው፣ ከረዳቸው፣ ካገዛቸው፣ ከደገፋቸው ይህንን የእግዚአብሔርን ቸርነት በጎነት ካዩ በኋላ እግዚአብሔር በዙሪያቸው ካለ ጠላቶች ካሳረፋቸው በኋላ ኢያሱ የእስራኤልን ሽማግሌዎች ሰበሰበ ይላል። ኢያሱ ፈራጆችና አለቆችን ጠራቸው ይላል። ኢያሱ የመሄጃው ጊዜ ስለደረሰ መሄጃዬ ጊዜ ደርሷል ብሎ ሊነግራቸውና በመጨረሻ ሊያሳስባቸው፣ ሊነግራቸው፣ ሊያስጠነቅቃቸው፣ ሊያስገነዝባቸው ትኩረት ሊያደርጉበት ስለሚገባው ነገር ሊነግራቸው ሰበሰባቸው ይላል። እነዚህ የእስራኤል መሪዎች ናቸው። ፈራጆች፣ ገዢዎች፣ ሽማግሌዎች
እስራኤልን ምን የሚያደርጉ የሚመሩ ናቸው። ስለዚህ ኢያሱ የእስራኤልን ሕዝብ ማገልገል የጀመረበት በ85ኛው ዓመቱ ላይ ነው ማገልገል የጀመረው። እስራኤልን 25 ዓመት አገልግሏል። በዚህ 25 ዓመት እስራኤልን ሕዝብ ሲያገለግል ያየው የእግዚአብሔር በጎነት የእግዚአብሔር ቸርነት አይቷል። እዚያውን ሲሄድ ሊሄድ ደርሷልና ጠራና ሰበሰባቸው። እንደዚህ አላቸው፣ እግዚአብሔር ስለ እናንተ ተዋግቷል። እግዚአብሔር ለእናንተ የተናገራትን አንዳችም ነገር አላስቀረባችሁም። እኔ በ25 ዓመት የአገልግሎት ዘመኔ እግዚአብሔር ለእናንተ ሲዋጋ ይቻላል። እግዚአብሔር ጋር ስትጠጉ ከእሱ ጋር ስትሆኑ ደግሞ ማንም ሊቋቋማችሁ አይችልም። አንዱ ሰው ሺህ ሰው ያሳድዳል። አሸናፊዎች እንጂ የምትሸነፉ አይደላችሁም። ከእግዚአብሔር ጋር ከመሆናችሁ የተነሳ ከመጣበቃችሁ የተነሳ እግዚአብሔር ከገባላችሁ ኮቭናንት ቃል ኪዳን የተነሳ ስለዚህ እሱን አምላክ ብቻ ውደዱ። በሙሴ ሕግ የተጻፈውን ሕግ ትጠብቁ ዘንድ ወደ ግራ ወደ ቀኝም አትበሉ። ያቃላ ታሪካቸው አንድ እዚህ ናቸው ሲባል ሌላ ጊዜ ደግሞ እዚህ ጋር ናቸው። ስለዚህ እንደዚህ ነው የሚላቸው፣ ወደ ግራ ወደ ቀኝም አትሄዱ፣ ምክንያቱም የምትሄዱበት መንገድ የተሰመረ ቀጥተኛ መንገድ ነው ይላቸዋል። ስለዚህ እግዚአብሔር ስለ እናንተ የተናገረውን መልካም ነገር እንዳላስቀረበት ሕዝብ፣ እግዚአብሔር እንደተዋጋለት ሕዝብ፣ እግዚአብሔር እንደደገፈው ሕዝብ፣ እግዚአብሔር እንደራራለት ሕዝብ ሆናችሁ ኑሩ። በልባችሁ በነፍሳችሁ ሁሉ ደግሞ እሱ እወቁ፣ እሱን ብቻ አምልኩ ብሎ በምዕራፍ 23 ላይ ተናግሯቸዋል። የመጨረሻው ምዕራፍ ላይ ስንመጣ የውሳኔ ምዕራፍ ይባላል። የውሳኔ ምዕራፍ ወደ ሴኬም ሰበሰባቸውና እነዚህም የእስራኤልን ሕዝብ ከመሪዎቻቸው ጋር ሰብስቦ እንደዚህ ይላቸዋል፣ እግዚአብሔር አሁንም እንዲህ ያቁም። በቃ ይሄ መጨረሻ የኑዛዜ ቃል ነውና ይሄ የኑዛዜ ቃል በጣም ይከበራል። የኑዛዜ ቃል በኢያሱ ዘመን ያለ እስራኤል ሕዝብ ብቻ ሳይሆን እኛም እንድናከብረው፣ ሃሌሉያ፣ እኛም እንድናከብረው። ስለዚህ ይሄ የመጨረሻው የኢያሱ ንግግር ነው። በፍጹም ልብ በእውነተኛ ልብ አምልኩት። ኢያሱ ምን እያለ ነው? አምልኩት። ዛሬ ስናመልከው ነበር አይደለም? ወደ ጸባዖት ወደ ሰማይ ያረገ በዚህ በፍጹም ልብ ይላቸዋል። ኢያሱ የእስራኤል ሕዝብ ንጽሕና ግድ ብሎታል። የእስራኤል ሕዝብ ከእግዚአብሔር ጋር የመጣበቁ ጉዳይ ዋናና አስፈላጊ እንደሆነ ነው ሊነግራቸው የሚፈልገው። እሱ በፍጹም ልባችሁ አምልኩት። አማልክቶችን አሉ ተጠንቀቁ። ወጥመድ የሚሆንባችሁ ከእግዚአብሔር ጋር የሚያጣላችሁ እነዚህን ጣዖታት በዙሪያቸው አሉ። ጣዖታን ይገርሙኝ ነበረና መጽሐፉን ሳለ ለምንድን ነው እሱ እግዚአብሔር የከነዓንን ምድር ለእስራኤል ሕዝብ ሲሰጥ ጠላቶቻቸው ነበሩ እና ሙልጭ አርጎ ጨርሶ ለምንድን ነው ያልሰጠው እያለ ሳጠናው የእግዚአብሔርን ቃል ሰልፍን ያላወቁ መዋጋትን ያላወቁ በምድረ በዳ የተወለዱት ሰልፍን ይማሩ ዘንድ ነው። ሃሌሉያ! ሰልፍን ተዋግቶ ማሸነፍን እንዲያውቁ ነው ይላል በመጽሐፍ ቅዱሳችን። ከካሌብ በስተቀር ሌሎች የወረሱት ምድር ላይ ሁሉ ጠላቶቻቸው ነበሩ። ካሌብ ግን ቢያ ከጠላት ጋር አልተስማማ። ሃሌሉያ! ስለዚህ ተዋጋና ምድሩን ነፃ አድርጎ እሱ ብቻ ነው የወረሰው። የሚገርመው ለዚህ ነው ምን አለ? እኔ ሽማግሌ ነኝ፣ አቅም የለኝ፣ እነሱ አያውቀኝም አለ። እንደውም ተራራውን ምን ስጠኝ አለ። ዛሬ እነዚህ እንትኖች ጃይንት ሰዎች አሉ። ምን ቸገረኝ ተብሎ እኔ ወርሳለሁ ተዋግቻ፣ ሌሎች ግን አብረዋቸው ነበሩና ስለዚህ ኢያሱ ሊያስጠነቅቅ ነው። በዙሪያችሁ ካሉት ከጣዖት አምላኪዎች ተጠንቀቁ፣ የእነሱን መንገድ እንዳትከተሉ፣ ከእነሱ ጋር እንዳትጋቡ፣ ማህበርተኞች እንዳትሆኑ ብሎ ያስጠነቅቃቸው ነበር። ከዛ የአሞራውያን አማልክት ነበር በዙሪያቸው የሚመለኩት የነበረው። እነዚህ የአሞራውያን አማልክት የሚያመልኩ ልጆቻቸውን እንደ እሳት በመስጠት የሚገቡ ገባሎች ነበር፣ የሰይጣን ገባሎች። እነሱ መንገድ እንዳትገኙ አሉ በዙሪያችሁ። ተዋጓቸው እንጂ
ተዛመዷቸው አይደለም እግዚአብሔር ያለው። አጥፏቸው እንጂ ተወዳጁ አለ አይደለም እግዚአብሔር ያለው። ራቋቸው እንጂ ተጋቧቸው አይደለም እግዚአብሔር ያለው። ይሄን ያሳስባቸዋልና አንድ ነገር የሚገርመኝ ከግብፅ እንዴት እንደወጡ ይነግራቸውና አሁንም በምድር ላይ የጠበቃችሁ እግዚአብሔር ይጠብቃችኋል። እንግዲህ ይህንን አምላካችሁን እንድታመልኩ ብትመርጡ ይሻላል። ምርጫቸውን እንዲያስተካክሉ ይነግራቸዋል። ምክንያቱም ብዙ ጊዜ ተደበላልቀዋል። ድብልቅልቅልቆሹ የወጣበት ጊዜ ነበረ። ገብስማ ትውልድ ነበረ። ያንን ገብስማ ትውልድ ለማጥራት ነው ቃሉ ያጠራል። ሃሌሉያ ሲነግራቸዋል። እንግዲህ እንድታመልኩት ይሄ መልካም አምላክ ነው ብላችሁ የተከተላችሁት እንድታመልኩ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ሃሌሉያ እኔና ቤቴ ትስተ ዲሲሽን እኔና ቤቴ እግዚአብሔርን እናመልካለን አለ። እነሱ ታሪክ ሲነግራቸው እግዚአብሔር በጎነት ቸርነት አስፈሪ መሆኑንም ነግሯቸዋል። በጣም የምታመልኩ ይሻላል። እምቢ ካላችሁት ግን ስለገባን እባክህ ተስፋ ምድር ለግጫለሁኝ እና እግዚአብሔር ይዛማል። እግዚአብሔር አሁን ማጥቃቱን ይቀጣል። ተጠንቀቀን እንጂ የምትኖረው እንደ ሙልቅቅቅ ብለህ አይደለም። ትላንት ለመሞላቀቅ ብዙ ተነጋግረናል። እንደ ጴንጤ ሞልቃቃ የለም ያለው ትላንትና እህቶችን ጠይቁ ቤታችሁ ምን ማለት እንደሆነ። ስለዚህ በጥንቃቄ የሚኖር ህይወት ነው የተሰጣችሁ ይላቸዋል። እና እነሱና አረ እኛ አምላካችን ብቻ እናመልከው። እውነተኛ አዎ እኛ እውነተኛውን አምላክ እግዚአብሔርን እናመልካለን። ከዛ በኋላ ይሄንን ራሳችሁ ናችሁ ያላችሁት እኔ አይደለም። እኔ የራሴን ስታንዳርድ አቋሚ ነግሬያችኋለሁ። እኔና ቤቴ እግዚአብሔርን እናመልካለን። እናንተም እግዚአብሔርን እናመልካለን ያላችሁት የራሳችሁ አቋም ነው። ራሳችሁ በራሳችሁ ላይ ምስክሮች ናችሁ። አዎ ምስክር ነን። እንዲሁ ቢቀጥል ደስ ብሎኝ ነበር። ኢያሱ ስለ ኢያሱ ልጆች ይሉት ሚስት ኖሮ ምንም አይናገርም መጽሐፍ ቅዱስ። የእነሱ ትራዲሽን ወይም ደግሞ ባህላዊ መጽሐፋቸው ሲናገር ግን አንድ ሚስት እንደነበረ ከዛ በኋላ ደግሞ ሁለት ልጆች ነቢያት የሆኑ ልጆች ኤርምያስ የሚባል ልጅ እንደነበረውና አንድ ሴትም ደግሞ ልጅ እንደነበረችው ይናገራል መጽሐፍ ቅዱስ አይደለም። ሆኖም ግን እኔና ቤቴ እኔ እንደማስበው ኢያሱ የእግዚአብሔር መንገድ የተከተሉትን በሙሉ እንደ ልጅ ቆጥሯቸው አምኖ ተማምኖባቸው እኔና እነሱ ያለን ይመስለኛል። እኔና ቤቴ እግዚአብሔር ቤት እግዚአብሔር ሕዝብ ምስክርነትን በራሳችሁ ላይ የጠራችሁ ሆይ የኔ ምርጫ እግዚአብሔር ማምለክ። ይሄ ግልጽ ነው። ምን ይሄ በጣም ግልጽ ነገር ነው። ቢወጡ ነበር ዘጋቢያ በቃ ግን መጽሐፈ መሳፍንት የሚባል መጣ። መጽሐፈ መሳፍንት መጣ። ይሄ ድህረ ዘመናዊነት በመጽሐፈ መሳፍንት ውስጥ ባሉት የእስራኤል ልጆች ህይወት ውስጥ ሁሉ የተገለጠ የታየ መንፈሳዊ ህይወት ክራይሲስ፣ የመንፈሳዊ ህይወት ውድቀት፣ የሞራል ውድቀት የታየበት መጽሐፍ ነው። ለዚህ ነው the book of confusion የሚባለው። ኮንፊውዝድ ሆነዋ እዛ ጋር ምለው 24ኛው የኢያሱ መጽሐፍ ካበቃ በኋላ መሳፍንት አለና ሄደና 17ኛው ላይ ሲደርስ ዋው የቤተሰብ ክራይሲስ። ታውቃላችሁ እንጂ የእስራኤል ህዝብ ፈጠን ብሎ ውድቅ የሚለው ሰኞ ላይ መውደቁ ይጀምርና እሑድ ላይ ማምለክ ይጀምራል። ንስሐ ቅዳሜ ማታ ነው የሚገባው። ከዛ ሰኞ ሲመጣ ይረሳል። ቶሎ የሚረሳ ህዝብ። ይሄ የእኛን ዘመን ይመስላል። ከሁሉ በፊት መልካም የነበረው የመንፈሳዊ ህይወት ዝቅጠቱ እናያለን። የመሳፍንት ዘመን ሰው ባሉ ፊት ደስ የሚያሰኘውን የሚያደርግበት ዘመን ነው። ጠያቂ የለው፣ ተጠያቂ የለም።
ሚመራውን የማይፈልግ ሚመራው የማይታወቅ ድብልቅልቆሽ ወጣበት ሞራል የሌለበት ዘመን ነው። ምንም እንኳን የመጽሐፈ መሳፍንት ጅማሬ የመጽሐፈ መሳፍንት ራሱ ጋር ቢሆንም ፍጻሜው ግን ገና ነው። በኢየሱስም ዘመን ነበረ፣ ዛሬም አለ። ድብልቅልቆሽ ወጣበት ምዕራፍ 17 ላይ ብቻ ሄደን እንየው። ከምዕራፍ 17 እስከ ምዕራፍ 21 የመጽሐፈ መሳፍንት ምዕራፍ እጅግ ልብ ሰባሪ የሆነ ታሪክ ያለበት ነው። ይህ ልብ ሰባሪ የሆነውን ታሪክ ለምንድን ነው መነጋገር ያለብን? ማስጠንቀቂያ ደውል ስለሆነ የእግዚአብሔርን ሕዝብ ጮክ ብለን ልናስጠነቅቀው ለራሳችንም ልንጠነቀቅ የተገባን መልእክት በዛ ውስጥ ተቀምጦልናል። ፋዘርለስ ሆም ቤተ ክርስቲያን ሁለት ትልልቅ ችግሮች አጋጥሟታል። ሁለት ፓስተር ይህን በደንብ እንደምትረዳና እንዳየህ አውቃለሁ። የመሪዎች ምጥ ስለሆነ ሁለት ችግር በአሁኗም በአዲስ ኪዳኗም ቤተ ክርስቲያን የመጀመሪያው ማዘርለስ ቸርች እናት አልባዋ ቤተ ክርስቲያን። የጥንት እናቶች ይተጉ ነበር፣ ያወጡ ነበር፣ ብዙ መንፈሳዊ ልጆች ይወለዱ ነበር፣ እናቶች ያሳድጉ ነበር። አንዷ ሌሌ በጓዳ ተደብቀው ሲያለቅሱ ለነበሩ እናቶች የጸሎታቸው መልስ ሆኜ እግዚአብሔር በአደባባይ አቆመኝ። ክብር ለኢየሱስ ይሁን። ሃሌሉያ። እናቶች፣ ድንቅ የሆኑ እናቶች፣ በእንባ ሰራዊትን ያፈሩ እናቶች፣ ብዙዎችን ያስመለጡ እናቶች። ሃሌሉያ። እነሱ ዝቅ ብለው ተደብቀው ብዙዎችን ለአደባባይ በጸጋቸው እንዲገለጡ ምክንያት የሆኑ እናቶች፣ ውለታቸውን ትውልድ ቢረሳው እግዚአብሔር ግን የጻፈው እናቶች። ሃሌሉያ። ዛሬ የእነርሱ ቀድሞ ሲያለቅሱ የነበረው ነው የምናየው በምድራችንም በኢትዮጵያ ሳይቀር። ዛሬ የምናየው መልካም ነገር ለምድሪቱና ለሕዝቡ የሆነው መልካም ነገር ልንገራችሁ የእናቶች እንባ ውጤት ነው። ክብር ለኢየሱስ ይሁን። ክብር ለእናቶች ይሁን። ሃሌሉያ። ክብር ለእናቶች ይሁን። ማማጥ የሚችሉ መውለድ የሚችሉ ማሳደግ የሚችሉ ፍቅርን የሚያለብሱ የጸጋን ጉልበት የሚማጸን የሚጠይቁ ሃሌሉያ። ኢየሱስ ጌታ። ዛሬ ቤተክርስቲያን እናቶች የሚያመጡ እናቶች አሏት ወይ? የሚወልዱ እናቶች አሉ ወይ? የሚያግዙ አይዞህ የኔ ልጅ በርታ የሚሉ እናቶች አሉ ወይ? ቤተ ክርስቲያን እናቶችን መፈለግ ካቆመች ከስራለች። ጌታ እንኳን ራሱ ምን ብሎ ነው ያለው? የሚያለቅሱ አልቃሾችን ምን አሉ? ጥሩልኝ እኮ ነው ያለው። ጥሩልኝ አሉ። የመሪዎችን እጅ የሚደግፉ እናቶች የተባረኩ ይሁን። በእጆቻችን ሰርተን በእጆቻቸው ሰርተው አባቶችን መሪዎችን ሲያለብሱ እናቶችን ያውቃሉ። አይቻለሁ። ትንሽ ትንሽ ነገር እንደምትን የሆነ ነገር ሹራ ምናምን ሰራ ነበር በልጅና ልጅ ሰንደይ ስኩል እየተማሩ ስሩ ይሉናል። በሳምንት አንድ ቀን ምጡት ምናምን እንደዚህ እንደፈላለን እና ያስተምሩ ነበር። እንደና እናቶችን ያብዛል። በጉልበት በእጃቸው ትውልድን የሚደግፉ ለአገልጋዮች የጀርባ አጥንት የሚሆኑ ዛሬ ቤተክርስቲያን ስንቷ ቤተክርስቲያን ናት እንዲህ አይነት እናቶች ያሏት። ብዙ ቤተክርስቲያን እናቶችን ምን አለ ረሳቻቸው። እነሱ በቤት ተደበቁ። እዚህ ሀገር ደግሞ በሚለው ቋንቋ ቢዚ ወደ ቤት ተደበቁና ቤተክርስቲያን ማዘርለስ ቸርች እናት አልባዋ ቤተክርስቲያን በጌታ በኢየሱስ ስም እናቶችን በፉጨት ይጥራ። አሜን። በእውነት በፉጨት ይጥራ። ወደዚህ ማጥቢያ ቤተክርስቲያን በክርስቶስ ኢየሱስ ስም እናቶችን በፉጨት ይጥራ። አሜን። እናቶች በጣም ጨካኞች ናቸው ታውቃላችሁ። አሁን ደሞች አሁን እንደምች የኛ ተራክት ነው አይደል? ሁለተኛ ያለብን ትልቁ ቻሌንጅ ፋዘርለስ ሆም አባት አልባ ቤት። አባት አልባ ቤት ምን ማለት ነው? አለ አባትየው፣ አለ ቦዲው፣
ምሳሌነቱ የደበዘዘ ትውልድ ሊጠራው የሚችል ምሳሌ ሊያደርገው የሚችል አባት የሌለው ትውልድ። አባቶች ስሙ። ከአባቶች ምክር ይልቅ በፌስቡክ ኢንፎርሜሽን አእምሯቸውን ልባቸውን የሞሉ ትውልዶች። አባቶችን ጠይቅ ይላል መጽሐፍ ቅዱስ። አባቶች ጋር የማይመጣ ትውልድ ወይም ደግሞ በዚህ ሀገር የካልቸር ዲፍረንስ ስላለ አባቶቻቸውን እንደማያውቁ የሚቆጥሩ ትውልዶች። ልክ ነኝ። ቋንቋ ስላወቁ የአባቶችን ጥበብ ከቋንቋቸው በታች ስላደረው የአባቶችን ክብር የናቀ ትውልድ። ሰንሰለቱ ተበጥሷል። በመንፈስ ቅዱስና በቃሉ ጉልበት አሁን ሰንሰለቱ ይቀጠላል። ሃሌሉያ! ሰንሰለቱ የወላጅነት የአባትነት ሰንሰለት ተበጥሷል። አባት የሚያስበው ልጆቹን ስለመመገብ፣ ስለማልበስ፣ ስለማስተማር እንጂ ለመንፈሳዊ ነገር ጊዜ የለም። ጎጆዬና ገራ ጠጋ አልኩኝና ጎጆ እንደምናደርግ አልኩት። ጎጆ ማቃሰት ጀመረ። ንገረኝ እንዴት ነህ አልኩት። ጎጆ ጮኸ። አባት አጣ፣ መሪ አጣ። ጎጆ ተቆጪ አጣ፣ መካሪ አጣ፣ መላሽ አጣ። ብዙ ጎጆ አለ። ዘመም 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 ያለ ጎጆ በጌታ በኢየሱስ ስም በቃሉ ጉልበት በጸጋ ጉልበት ቀና ይበል። ሃሌሉያ! እነዚህ ሁለት ችግሮች ካላስደነገጡ፣ ለውሳኔ ካላስነሱ፣ ለጸሎት ካላስነሱ እኔ ልንገራችሁ ብዙ መንገድ በቀን ሜዳ አንችልም። ለምን ልንገራችሁ? መንገዱ ረጅም ነው ጌታ የሚናገር፣ በመንገዱ ላይ ግን ጨለማ አለ። ያንን ጨለማ እንዴት አድርገን ነው ፔኔትሬት አድርገን የምናልፈው? ያንን ጨለማ እንዴት ነው ጥሰን የምናልፈው? ስናመልክና የሚያመልኩትን ትውልድ ለእግዚአብሔር ስንሰጥ ነው። የጣዖት አምላኪዎች ልጆቻቸውን ለአሞራ እንደሚሰጡ ለእሳት የሚሰጡ ለጣዖት አምልኮ የሚገብሩ ናቸው። የኔና የእናንተስ ልጆች ለእግዚአብሔር የተሰጡ ሊሆን ይገባል። ለዚህ ላመለክ ነው ለምናመልከው፣ እንድናመልክ ደግሞ ለተጠራንለት ጌታ እንኖር ነው። የእግዚአብሔርን የዘላለም ሀሳብ ሲናገር እስራኤልን ከግብፅ ሲያወጣ ያመልከኝ ዘንድ ሕዝቤን ልቀቅ ነው ያለው። ኢያሱም ለዚህ ነው ታመልኩት ዘንድ ለራሳችሁ ተጠንቀቁ፣ እኔ ግን መርጫለሁ። እኔ መጀመሪያ ላይ ልቀቅ ማለት አምልክማ ሞልቷል። አምልክ፣ ጸልይ። ለልጅ እኮ አንተ ተኝተሃል፣ ጸልይ። ሂዱ ቸርች፣ አንተ አትሄድም። ትእዛዝ ሞልቷል። ኑሮ የለም፣ ምሳሌ የለም። አንድ ጊዜ ሰንደይ ስኩል ሳስተምር ለ14 ዓመት ጸሎትን አስተምር ያለኝ እዛ ሀገር ቤት እና ልጁን ጠራሁትና እንዴት ነው ጸልያላችሁ ቤት አቤት አለ። ትንሽ ልጅ ነው ስለው እናቴ ተኝታ ትጸልያለች አለ። የለማ እንዴት አግጠን መውለድ እንችላለን? የክርስቲያን ድሉ መንበርከኩ ነው። ተንበርክከን ስንጸልይ ቆመን እንወርሳለን። ሃሌሉያ! ለመውረስ እንደፈጠን ያንን ለመንበርከክ ግን ዘግይተናል። ዛሬ ግን በጌታ በኢየሱስ ስም ያዘገየን ይነሳ። ጉልበትን ከምድር ጋር የሚያጣብቅ የጸጋ ጉልበት አለ። ሰው በኃይሉ አይበረታም። ያንን የጸጋ ጉልበት ለመጥራት ተጠርተናል። ያላችሁባት አጥቢያ ቤተክርስቲያን ምኑን የጎደላት? የቱን የጎደላት? አባት ነው የጎደላት? እናት ነው የጎደላት? አባት በቤት ይሰራል ይሰራል ይሰራል። መስራት ነው ልጅ ማሳደግ እኮ። ተወለዱ፣ አደጉ፣ ከዛ ተማሩ፣ ከዛ ሞቱ። አንተንም ትውልድንም እንደዚህ አይነት ሞቱ ኖሮ ኖሮ ሞቱ ከሚያሰኝ ኑሮ እግዚአብሔር ሕዝቡን መንጥቆ ያውጣል። ኖሮ ኖሮ ሞቷል፣ ኖሮ ኖሮ አመለኩ፣ ኖሮ ኖሮ በኑሯቸው እግዚአብሔርን ተከተሉ፣ አከበሩ፣ አገለገሉት። ዘመናቸው በተድላ፣ እኔም ዘመኔን ትውልዴም ዘመኑን በተድላ ይጨርሳል። የሚገርመው ነገር
ሰለሞን እናት ወደ ንጉሱ ሄደችና ንጉሱ ደክሞታል፣ ዳዊት ደክሞና ፍዝዝ ብሏል፣ በቃ ምናምን እና አንተ ፈዘ ሊሆን ይችላል፣ ደክመ ሊሆን ይችላል፣ አንተ የተናገርከው ግን እኔ ያረሳው ልጅሽ ይነግሳል ብለኸኛል፣ ይነግሳል። ሌላው በጎን የሚለው አይነግስም። እኔ እያለው ልጄ ይነግሳል። ሃሌሉያ። ከዛ በኋላ ነቃ ያለ ይመስላል። ቆይ እስቲ ይህን ዘውዱ አምጡና ልስጠው አለ ሰለሞን ላይ። ሃሌሉያ። ምን አደረገች እሷ? አሳሰበች ቤርሳቤ። ልጄ እኔ እያለው ጠላት አይነጥቀው፣ እኔ እያለው ሰይጣን አይጨፍርበት፣ እኔ እያለው በጠላት አይገዛ፣ እኔ እያለው ርስቴ አይነካም እንደሚል ጨካኝ አባት ያስፈልጋል። እንደዚህ የሚል ጨካኝ አባት እኔ እያለው ተተኪ አላጣ፣ እኔ እያለው ልጄ ይከተለኛል፣ ልጄ ተካኛል፣ ልጄ እግዚአብሔርን ስም ያስጠራል፣ በእኔና በቤቴ እግዚአብሔር ይመለካል፣ በእኔና በቤቴ እግዚአብሔር ስም ይጠራል። የፈራሁት ይመስላል መሳፍንት 17 አንበው የፈራሁት ይመስላል። እንደነገርኳችሁ በዚሁ ጸርዳው መስገድን በዚሁ ዘምረን ብንጨርስም አንድ መልእክት ነው፣ ግን ክራይሲሱን ግን ማወቀጣን ለጥንቃቄ ስለምጠብቅ ሃሌሉያ። ቸርዬ እስቲ አንበብልን። በጌታ ስም አነባለሁ። በተራራማው በኤፍሬም አገር ሚካ የተባለ አንድ ሰው ነበረ። እናቱም ከአንቺ ዘንድ የተወሰደው የረገምሽበትን በጆሮዬም የተናገርሽበት 1,100 ብር እነሆ በእኔ ዘንድ አለ፣ እኔም ወስጄዋለሁ አላት። እናቱም ልጄ ሆይ እግዚአብሔር ይባርክህ አለችው። አንዱንም 1,000 አንዱንም 100 ብርም መለሰላት። እናቱም ይህ ብር የተቀረጸ ምስልና ቀልጦ የተሰራ ከእጄ ስለ ልጄ ለእግዚአብሔር እቀድሰዋለሁ፣ አሁንም ለአንተ እመልሰዋለሁ አለች። ለእናቱም ገንዘቡን በመለሰላት ጊዜ እናቱ 200 ብር ወስዳ ለአንጥረኛው ሰጠችው። እርሱም የተቀረጸ ምስልና ቀልጦ የተሰራ ምስል አደረገው። ያም በሚካ ቤት ነበረ። ሰውየም ሚካ የአምላክ ቤት ነበረው። ኤፉድና ተራፊም አደረገ። ከልጆቹም አንዱን ቀደሰ፣ ካህንም ሆነለት። በዚያን ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። በቤተልሔም ከይሁዳ ወገን የሆነ አንድ ጎልማሳ ነበር። እርሱም ሌዋዊ ነበረ፣ በዚያም ይቀመጥ ነበር። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤቴል ይሁዳ ወጣ። ሲሄድም ወደ ተራራ ወደ ኤፍሬም አገር ወደ ሚካ ቤት መጣ። ሚካም ከወዴት መጣ አለው። እርሱም ከቤተልሔም ይሁዳ የሆኑ ሌዋዊ ነኝ፣ የምቀመጥበትን ስፍራ ለመሻት ይሄዳለሁ አለው። ሚካም ከኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ፣ እኔም ልብሶችንና ምግብን በየዓመቱም 10 ብር እሰጥሃለሁ አለው። ሌዋዊም ገባ። ሌዋዊም ከሰውዬ ጋር መቀመጥ ፈቀደ። ጎልማሳውም ከልጆቹ እንደ አንዱ ሆነለት። ሚካም ሌዋዊውን ቀደሰ፣ ጎልማሳውም ካህኑ ሆነለት። በሚካም ቤት ነበረ። ሚካም ሌዋዊ ካህን ስለሆነልኝ እግዚአብሔር መልካም እንዲሰራልኝ አሁን አውቆቷል። ጌታ ይባርክልሽ። በዚህ ቦታ ላይ የምናያቸው ባለታሪኮች 3 ናቸው። አንደኛ ሚካ፣ የሚካና ስሙ አልተጠቀሰም። ከዛ በኋላ ደግሞ ሌዋዊው ነው፣ ከቤተልሔም የመጣው ሌዋዊ ነው። ከቁጥር 1 እስከ 5 በምናይበት ጊዜ የሚካና የእናቱን ንግግር ነው የምናየው። ሚካና እናቱ ከኤፍሬም ወገን ነበሩ። ከኤፍሬም ወገን አንዱ የአይሁድ ክፍል ነው። ከኤፍሬም ወገን ነበሩ። ስለ አምልኮ ምንነት የሚያውቁ፣ ስለ እግዚአብሔር የሚያውቁ፣ የማያውቁ አይደለም፣ የሚያውቁ። እነሱን ታሪክ ነው የሚናገረውና የሚጀምረው ከአንቺ ዘንድ የወሰድኩትን አንቺን የተራገምሽበት ብር እኔ ጋር አለ፣ እኔ ሌባ ነኝ፣ እኔ ነኝ የወሰድኩት ይላታል። ከኤፍሬም የመጡ ልጅና እናት። ከዛ በኋላ
እንግዲህ 1100 ስቅል ነው የሚለው። ይሄ እንግዲህ በዛ ዘመን የእስራኤል ገንዘብ ነው፣ እስራኤል ገንዘብ ነው የሚነገረው። ይህንን የወሰደ ብላ ተራግማ ነበረ። ይህን የወሰደ እንዲሁንበት ምክንያቱም የረገምሽበት ይላላ። ተራግማ ነበረ። ማን እንደሆነ አላወቀች፣ ግን ተራግማ ነበር። በዚህ ጊዜ ወደ እናቱን ጠርቶ ነው የረገምሽበትን ብር ይኸው። ማንን ፈርቶ ነው? እርግማኑን ፈርቶ ነው የረገምሽበት ብር። እርግማን ፈርቶ እርሷን ምን አደረገችው? በስጦታ መልክ ሰጠችው። በስጦታ መልክ። የሚገርም ነው፣ የሚያሳዝነው። ከላዩ ላይ ከዚህ ከ1100 ብር ላይ ብር ልበለው እንግዲህ በእኛ 200 ወሰደችና ጣዖት አሰራችበት ይላል። ጣዖት አሰራችበት። ጣዖት የማይታይ አምላክ በሚታይ ፎርም አድርጋ አሰርታ ወደ እሱ አመጣች። የእናትና የልጅ የዳው ወይም የሽቁልቁል የሚባል መንገድ የሚያሽቆለቁሉበትን መንገድ ከእግዚአብሔር ጋር የጥል ምክንያት የሚሆንበትን መንገድ እናት የሚቀጥለውን ትውልድ የሚያጠፋ ከእግዚአብሔር ጋር የሚያጣላ የእግዚአብሔር ስፍራ እንዲነጠቅ የሚያደርግ የእግዚአብሔርን ክብር የሚያጎድል የሚነካ በጣም የሚገርመው መንፈሳዊ ይመስላል። ልጄ ሆይ እግዚአብሔር ይባርክ ብሎ ለጣዖት አምልክ አብሮ አይሄድም። የተፋታ ህይወት ነው። ከቃሉ የተፋታ ህይወት ለኢያሱ እንደነገሩት እንደማሉ ይሄ ቤተሰብ ግን መሐላውን ያፈረሰ። ለዚህ ነው ተያያዥነት አለው ያልኳቸው። እንደ መሐላቸው እንደ ቃል ኪዳናቸው አብረው አልኖሩ ከእግዚአብሔር ጋር እናመልካለን ብለው እንደተናገሩት እንደውም ምስክር ሁሉ ቆሟል። አንድ ድንጋይ ወስደው ታውቃላችሁ፣ እስራኤላውያን ድንጋይ ያደርጋሉ። እንደውም በዛ ቦታ ላይ ቃል ሲናገሩ መስዋዕት የተሰዋበት ቦታ ነው። ምልክት እንዲሆን ፈጥኖ ረሱ። አንዳንድ ጊዜ አንዳንድ ሰው ያው ሰው አይደለም ይላል። ሰው ነህ፣ መንፈሳዊ ነህ። ሰው አይደለም ተሳሳቱ፣ ሰው አይደለም ይላል። አዎ ሰው ነህ፣ ሰው ነኝ፣ ግን መንፈሳዊና ለመንፈሳ ከፍታ የተጠራን ሰዎች ነን። የተለየ ሰዎች ነን። ለእግዚአብሔር እቀድሰዋለሁ። እንዴ የተቀረጸ ምስል ለእግዚአብሔር አይቀደስም። ከልጄ ወደ ልጅ፣ ከሱ ወደ ልጅ፣ ከሱ ወደ ልጅ። አባትየው የት ሄዶ ይሙት ይኑር አይታወቅም። እዚህ ጋር ስሙ አልተጠቀሰም። የእናትየው እንኳን አልተጠቀሰም። ስንፍናዋ ተጠቀሰ እንጂ ስህተቷ ተጠቀሰ እንጂ። ስለዚህ አለ ወላጆች ልጆቻቸው እግዚአብሔርን እንዲያመልኩ የማስቀጠል ኃላፊነት አለባቸው። ሁሉ ነገር ለሚስታችሁ ሰጣችሁ እንዴት ትችላላችሁ? አንቺ አድርጊው፣ አንቺ አድርጊው፣ አንቺ አድርጊው ጥሩ ነው። ግን አንተ የቤትህ ጠባቂ ነህ። ሃሌሉያ! አንተ የቤትህ ጠባቂ ነህ። አንተ የልጆችህ ምሳሌ ነህ። ምሳሌ ጠፋ፣ ምሳሌ ጠፋ፣ ራስ ጠፋ። በኢየሱስ ክርስቶስም ቃሉ ያስገኝልን። ራስ ጤነኛ ሲሆን አካል ጤነኛ ነው። ራስ ሲታመም አካል ሁሉ በሽተኛ ነው። ባል የሚስቱ ራስ ነው። ሚስት ምንድን ነው? ሀብስ ከሰምቻል አንገታ ነው። ኧረ በኢየሱስ ስም አልተጻፈም። እንደፈለገች የምታሽከረክሩ ሆነ አንገት ነው የምታሽከረክሩ አቁሙ። እንደፈለገ እዛ አይ እንደዚህ ብለህ ተናገር። ስብሰባ እንደዚህ ሲሆን እንደዚህ አንድ ሰው አውቃለሁ። ስብሰባ ላይ ተቀምጦ ይከፍተዋል ስብሰባው ሚስቱ እንድትሰማ እኮ ወቅት እስከዚህ ድፍረት አለ በእግዚአብሔር ቤት። እንደምንድን የምታደርገው ስትሉት አይ ጠቅላይ ሚኒስትር አዛናታ ጠቅላይ ሚኒስትር ኧረ ጠቅላዩ ሄደው ጠቅላይ ሚኒስትር ባልየው ሃሌሉያ ኦርደር ይባላል። የቤተሰብ ኦርደሩ ሲበላሽ ከባድ ነው ወገኖች። ምሳሌ ይፈልጋሉ ልጆች። ምሳሌ ስለ ባል ስንነጋገር ከልጄ ጋር
ያላገባችሁ ማንሽ ብላችሁ እንዳትጠይቁኝ እንጂ ለማንኛውም ከሷ ጋር ስንነጋገር እንዴት ነው ስለ ምርጫ እንደው ለባልነት ምናምን ይሰጣይ ማሚ ያለች አባቴ እኮ ስታንዳርዱን ሰቅሎታል አለች። ሃሌሉያ ሰቅሎታል ስታንዳርዱን። ክብር ለኢየሱስ ይሁን። እዚህ ናቸው ሁለት ልጆች አሉ። እስቲ ቁሙ እናንተ የኔ ቆነጃጅቶች እስቲ ቁሙ። ይሄው አንዷ እዚህ ጋር ነች። አራራ ይሽን ጅብን ቃሽቶ ወራች ሲቆም ቆም የሷ የኔ ካውንስለር ነች እዚህ ጋር። ለዚህ አላሎች እንዳይመስላችሁ ለከልከሌ ነው ምን ችግር አለ? ሃሌሉያ ያበረታቱኛል ማለት ነው። እና ምን አለች? አባቴ ሰቀለው አለች። ሰቀለው ስታንዳርዱ ሰቅሎታል አለች። ወንድ ስታይ አባቷል፣ ባትለካ አባቷል፣ ምሳሌ አባቷል፣ ለመንፈሳዊ ሕይወት ምሳሌ፣ ለባልነት ምሳሌ፣ የፍቅር ምሳሌ፣ የጽድቅ ምሳሌ፣ የእውነተኝነት ምሳሌ፣ የእርጋታ ምሳሌ፣ በጥበብ የመናገር ምሳሌ። በጌታ በኢየሱስ ስም አባቶችን ምሳሌ አድርጋችሁ፣ በእውነት ምሳሌ አድርጋችሁ፣ ለጽድቅ መጨከን ምሳሌ፣ አገልግሎቱን ለገንዘብ ያልሸጠ ሰው ነው የኔ ባል። ሃሌሉያ እሱ ከጀመርኩ ተጻፍኩን ትናርኬና ሌላ ነገር ግዴላችሁ። ምሳሌ ትውልድ ይፈልጋል ነው ባጭሩ ምሳሌ። ሃሌሉያ ኢየሱስ ምሳሌያችን ስለሆነ ምንም ነቀፋ የለበትም። የፍቅር ምሳሌ፣ መስዋዕትነት ምሳሌ፣ አጋዥ ደጋፊ፣ ትናንት የተነጋገር ምሳሌ። እሱ ምሳሌያችን እንወደዋለን። አሁን የሚካ አባት የት ሄደ አላውቅም። አባቶች በሌሉበት እናቶች ምሳሌ ሊሆኑ ተጠርተው፣ በማንኛውም አይነት መንገድ ቤተሰብ ውስጥ አባት ከሌለ እናቶች ምሳሌ ናቸው። ምሳሌ ስርዓት የማስያዝ የፍቅር ቢሆን የምክር ቢሆን ምሳሌ፣ የጽድቅ ምሳሌ፣ እግዚአብሔርን ቤት የመውደድ ምሳሌ። አሜን። ምሳሌ ብያለሁ። ፋዘር ለሶ አሁን ሚካ አባት የለም፣ እናቱ አቅመ ቢስ የምትመስለውን ሲጸድቃት የነበረው ከዛ በኋላ አምጥቶ ሰጣ። እንደው ንስሐ የገባ ሲመስል እሱ የነበረ ቀጠለና ደግሞ ብሩ የሰራው ወንጀል ሆነ፣ ደንበኛ ወንጀል። ከዛ ቀደሰች ይላል። ቀደስ አልባለች። እንደዚህ ሆነ። እርግማን ይዞ ቅዳሴ አለ፣ መቀደስ አለ የለም። የሚገርመው ጣዖት ለእግዚአብሔር አይቀደስም፣ በእግዚአብሔር ቦታም ደግሞ አይቆምም። ለዳጎን ያልሆነው በራሱ ቤት የተዋረደ ለልጅ ማስተላለፍ የሌለባትን አስተላለፈች። ጠባቂ እንዲሆነው ጣዖቱ ጠባቂ እንዲሆነው ሰጠች። እንዴት ያሳዝናል! ከዚህ የበለጠ ክስረት፣ ከዚህ የበለጠ ክስረት። እናንተ የኤፍሬም ዘሮች አልቅሱ፣ እናንተ የኤፍሬም ወገኖች አልቅሱ። በመካከላችሁ ልጇን ያሳተች ሴት አለች፣ ጣዖት እንዲያመልክ ያደረገች ሴት አለች። እናንተ የኤፍሬም ሰዎች ፈሩ። ትናንት ቃል ኪዳን ገብታችሁ ነበር። ኢያሱ በሞተ ጊዜ 110 ሆነው ሞተ ይላል። 25 ዓመት ሲያገለግላችሁ የነበረ ርስትን ያስወረሳችሁ፣ ሙሴ ደግሞ ዋጋው ሕይወቱን እስከሚከፍል ያገለገላችሁ እናንተ የኤፍሬም ልጆች እፈሩ። በመካከላችሁ ነውር ተገኝቷል። ዛሬ የእግዚአብሔር መንፈስ እፈሩ የሚለው ማን ይሆን? የትኛውን ቤት ይሆን በመንፈስ ቅዱስ አማካኝነት በቃሉ የሚያንቋቋ? አፍረን መሰበር እና ንስሐ መግባት በጣም አስፈላጊ። ሰው በተፈጥሮ ፕሮቴክሽን ይፈልጋል። ልክ ነው። እግዚአብሔር የኛ ምንድነው? ፕሮቴክተር ነው። ፕሮቴክሽን እንዲሰጠው ያንን ጣዖት ያስቀመጠችው የለም። ተይ የሚላት ተይ አይሆንም የሚላት የለም። እሷ ያንን ባመጣች ልጇ ተቀበለ። የሚገርመው ነገር በቃ እንደፈለጉ አይደለም የሚኖሩት፣ እንደፈለገ አይደለም ዛሬ ሲያለው የእግዚአብሔር ሕዝብ የሚኖረው። ተጠራበት የክርስትና ሕይወት ልኩን ልኬት የፈረሰበት ሕዝብ አይደል እንዴ? ልኩ ተቀምጦ እያለ ከልኩ የጎደለ አይደል እንዴ? ምሳሌው እያለ የእምነት አባቶች ይላል ሩጫቸውን የፈጸሙ እነርሱ ምሳሌዎቻችን ናቸው። በመጀመሪያ
ተሽቆለቆለችበት ዘመን የሚገርማችሁ ምን አንተራ በዛ ቤተ ክርስቲያን ውስጥ ሰርተፊኬት ይሸጥ ነበር። የምን ሰርተፊኬት? ጽድቅ፣ የስርየት፣ የኃጢአት ስርየት በሰርተፊኬት ነው ገንዘብ ከፍላችሁ የምታገኙበት። መጽሐፍ ቅዱስ በሕዝቡ እጅ አልተገኘም። ያ ዘመን ለቤተ ክርስቲያን የጨለማ ዘመን ተብሎ ተጠቅሷል በታሪክ። ዛሬም ቤተ ክርስቲያን በጨለማ ውስጥ ወጣው ማለት ብትዘምርም እንኳን ጨለማ ውስጥ መልሶ የሚከታት ከዛ ውስጥ ግን የሚያወጣት አባቶች ያስፈልጋል። አባቶች በጌታ በኢየሱስ ስም የአባቶች ክብር ይመለስ። ሸርዬ የትንቢት መልእክት አንጥቶ ስለ አባቶች በጌታ በኢየሱስ ስም የአባቶች ክብር ይመለስ። አባት የናቀው ትውልድ አባቱን ንቋል። እንዲህ በጎን ምን ታውቃለህ ነው የሚለው። በተለይ በዚህ ሀገር መቆም ያስፈልጋል። ከወዴት እንደወደቅ ካስብ ነው መቆም ያስፈልጋል ወገኖች። እሱ እናቱን ፈርቶ ገንዘቡን መለሰላት። እሷ ግን እግዚአብሔርን አልፈራችም። በጣዖትን በተመለከተው ግልጽ መመሪያ በዘጸአት ምዕራፍ 20 ላይ እንኳን ጣዖትን እንዳያመልኩ ኢያሱም ሄደ መጨረሻ ላይ ነግሯቸዋል። ጣዖትን አታምልኩ፣ ትዋረዳላችሁ፣ ከእግዚአብሔር ጋር ትጣላላችሁ፣ ርስታችሁን ትቀማላችሁ ብሎ ነግሯቸዋል። መቼ እግዚአብሔር ከመናገር ዝም ብሎ ያውቃል። በሕጉ ተጽፎላቸዋል። ደግሞ በልባቸው ጽላት ግን ስላልተጻፈ አልጠቀማቸውም። ለምን እንደሆነ ታውቃላችሁ? ሕዝቡ ለእግዚአብሔር ቃል ከእግዚአብሔር ቃል እውቀት እየራቀ ሄዷል። አገልጋይም የለም። ካህንም ቃሉን አያስተምርም። ቢኖርም ተደብቋል። ቢኖርም ቢዚ ነው። ከእግዚአብሔር ቃል ስንኖር ከእግዚአብሔር ቃል ጋር ቃሉ በውስጣችን ሲኖር የምንኖረው ሕይወትና ከቃሉ ስንርቅ የምንኖረው ሕይወት በጣም የተለየ ነው። ከቃሉ ስንኖር ስጋዊነትና ማንነታችን ይገለጣል። ያኔ ሲገለጥ የሕዝብ ቁጣ መቆጣት አጥቶ ሌላ ያኔ አቤቱ ሌላ ነገር ሲመጣ ቆም ብለን ይሄ የሚያሳየው እንደ ደም ማነስ የእግዚአብሔር ቃል ማነስ ነው የሚያሳየው ብለን በራሳችን ላይ መፍረድ መቻል አለብን። ወደዚህ ከመጠቆም ማለት ከእግዚአብሔር ቃል ጋር ስንኖር ፍሬ እናፈራለን። እግዚአብሔርን ማወቅ ስንችል ለእግዚአብሔር የምንገዛበትን እውቀት እየበዛለን ነው የሚመጣው። ስለዚህ በዛን ዘመን ትምህርት የእግዚአብሔር ቃል ትምህርት ደብዝዞ ነበር ይላል። እንግዲህ ወገኖቼ ምን እንላለን? ስለዚህ ነገር ምን እንላለን? ምን ይላል? አንድ ለእናቱ ሚካ የራሱን ልጅ ያው ነው ምንም እንኳን አዲስ ነገር የለም። ከፀሐይ በታች እሱ ጣዖት አመለከ። ጣዖቱን የሚያገለግል ልጁን ሾመ። ስለዚህ ሰው ያለውን አይደል የሚሰጠው? የተቀበለው ከእናቱ የተቀበለው የሰጠው በእናቱ ገንዘብ የተገዛው። ሳስነው ግን በልጁ አልቆመ። ሰው ለካ ሲንሸራተት አብሮት የሚንሸራተት ይፈልጋል። ሲንሸራተት ሲሄድ ህዝቡ ነፃነት አለ። በቃ ነፃነት ማን ይናገረኛል? ነፃነት ፍሪደም there is no responsibility። ኃላፊነት መውሰድ የማይፈልግ ትውልድ ስለ ነፃነቱ ብቻ ነው ዲክሌር የሚያደርገው። ነፃነት አለ። ማንም ሊነገር እንደፈለኩ እናገራለሁ፣ እንደፈለኩ ሄዳለሁ፣ እንደፈለኩ አገለግላለሁ፣ እንደፈለኩ የሚባል ነገር የለም። ስጋ ካልሞተ እንደሱ የሚለው ግን ስጋ ከክፉ መሻቱ ጋር ነው የሚናገረው እግዚአብሔር ቃል። ወጥመድ ሆነ ይላል። ከዛ የወጥመድ ወደ ቁጥር 7 ስንመጣ ሌዋዊውንም አገኘው። ነገር የሚጀምረው ከቤት ነው። ውድቀት የሚጀምረው ከኤደን ገነት እንደሆነ ውድቀት የሚጀምረው ከቤት ነው። ከቤት ሌዋዊው መጣ ይላል። ያ ሌዋዊ ምን አጥቶ እንደመጣ አላውቅም። ይሄ ቤተልሔምን የሚተው ሰዎች ችግራቸው ትዝ ይላችኋል። አቤሜሌክ ችግሩ ቤተልሔምን ተወ። የዳቦ ቅርጫት የተባለችውን የእግዚአብሔር ቤት ክብር ያለበት ተወ ይላል። ለምን? ምግብ ጠፋ፣ ረሃብ መጣ። ያ ኤክስኪውዝ ነበረ። የዚህ ሰውዬ ግን
ወይኔ የተባለው ምን ከዛ ከቤቴል እንዳመጣው አናውቅም። በግጥ የሰሎሞን ቤተ መቅደስ ስላልተሰራ በቤተ መቅደስ አያገለግልም ነበር። ሆኖም ግን ምን ነበረ? የመገናኛ ድንኳን በምድረ በዳ የጀመሩት ያ የመገናኛ ድንኳን ነበር። በዛ ነው ስፍራው፣ በዛ ነው ማገልገል ያለበት። ለምን ወደ ሚካ ሰፈር ብቻም አይደለም ወደ ሚካ ቤት ለምን እንደመጣም አናውቅም። ሆኖም ግን ከይሁዳና ከቤተልሔም መጣ ይላል። ተመልከቱ፣ ይህ ከቤተልሔም የመጣውን ሰው በኤፍሬምም የመጡትም እነዚህ ሁለት ሰዎች ተያይዘው ወደቁ። እግዚአብሔር ተያይዞ ከመውደቅ ያድነን። ተያይዘው ወደቁ። መጣ ይላል። ተንቦ ሊሆን ይችላል፣ አናውቅም። በእግዚአብሔር ቤት ግን መቀመጥ ነበረበት። ስፍራውን ለቋል። እንዳስደቅቀው አናውቅም። ተጣልቆ አናውቅም። አልተጻፈልን። ሲቀዘበስ ሲሄድ ነው እዚህ ቤት የደረሰው። እግሮቹ የጣለው እዚህ ቤት ነው። እንግዲህ ስራ ፈልጎ ነው? አይሆንም። ሌዋዊ ርስት የለውም። ሌዋዊ ርስቱ እግዚአብሔር ለመነገር የመጣ አይደለም። ምን አምጥቶት ይሆን? ተውት፣ ግድ የለም ብቻ ስፍራውን መልቀቅ። ስፍራውን ለቆ መጥተዋል። ሰርፕራይዝ! አሁን ተገኘ። ቃሉ የሚንሸራተቱ ከየት መጣ? ለምን መጣ? ብዙ ጠይቆታል። ግን አንድ ብቻ ከየት መጣ የሚለው የተጻፈው ስጠይቀው ከይሁዳ ቤት ላይ የመጣው ታለ ጎሽ ናግባ ወልካ። ከዛ በኋላ ምን አለው? ነብይ ትሆነኛለህ። ከእግዚአብሔር ሕዝብ ነብይነት የአንድ ሰው ነብይ ዛሬ ግን እንዴ እዛ ምድራችን ላይ ሰምተናል። ብዙ ጊዜ ነው ያላቀም። እንግዲህ ፓስተር አንተ ታውቂ ይሆናል። ያላቀም እዚህ ቤትም አትሰጡ። እዛ ወደም ፐርቻ አለ ሰርቪስ ቤት። ሰርቪስ የቤታቸውን ሰጥተው ለራሳቸው ካህንን ያደረጉ ብዙ ክርስቲያኖች በምድራችን ላይ በጣም ብዙ ክርስቲያኖች ና ይላሉ። ቤት ተወዷል። ዛሬም አንዴ ቤት ተወዷል። ስለዚህ ና ሲባል ይመጣል። ሰርቪስ ቤት ውስጥ ይቀመጣል። በል እንዴት ነው? ተናገርልኛ፣ ተናገርብኝ፣ ቃል አውጣብኝ። ሲመጣ ሲኖር ቃል ማውጣት ጥሩ፣ የሌለ ከኪስ ሲወጣ ነው ችግሩ። የሌለ በእግዚአብሔር ስም የሚነገር ከእግዚአብሔር ያልሆነ ትንቢት የተነገረው ስንቱ ነው ትድናለህ ብሎ የሞተ? ስንቱ ነው ይሆንልሃል ብሎ የሆነበት? ስንቱ ነው ከእግዚአብሔር ጋር ለመጣላት ምክንያት የሆኑ መልእክቶችን የተቀበለ? አታውቁም? አልሰማችሁም? ሰምነ? ስንቱ ነው ትፈወሳለህ ብሎሃል እግዚአብሔር በቃል አንተ ብቻ የመጣ መልእክት ነው ተብሎ ተነግሮ እሰይ ብሎ መድኃኒቱን አሽቀንጥሮ በኢየሱስ ስም ጥሎ በሚቀጥለው ጊዜ እሱ በሳት ውስጥ የተጣለ ስንት ነው? አሁንም ይሄንን ሌዋዊ እኮ እንደዚህ ያደረገው ና ለበቃ 10 ብር በዓመት እሰጣለሁ፣ ልብሶችን እሰጣለሁ፣ ምግብ እሰጣለሁ፣ ምን ትፈልጋለህ? በቃ ተቀመጥልኛል። በዚህ ንግግሬ ላይ እውነተኛ ነቢያትን አይደለም እናገረው። እውነተኛ ነቢያቶች አሉ። እውነተኛ እግዚአብሔር የላካቸው ዘወድ የማይኖሩ አሉ። ክብር ለእግዚአብሔር ነው። ምክንያቱም ጸጋው የታመነ የታመነ ነው። ጸጋው ይሰራል። ሃሌሉያ። 1 ለ400 የሆነ ግን እንዳትረሱ። እውነተኞች ደግሞ እየተደበቁ መጡ። እንዴት ያለ ነገር ሆነ አልፈልግም ና ማለት ጀመሩ። አንዳንዶች ደግሞ ግማሽ ከነሱ ግማሽ በኢየሱስ ስም። አንድ ጊዜ ባለቤቴ አንድ ልት አገለገለችና ወደ ሆቴል ሄድን። አብረን ስንበላ የሆቴሉ ባለቤት መጣ። ጌታ ተናገረኝ እኮ ፓስተር እያለው በጣም ረካለ ነው ባለቤቴና ሙቭ ልታረጉት አትችሉም። ሲለው ባለቤቴ ያለ 13 ዓመት አልወለደች። ሁለት ከወለደች በኋላ 13 ዓመት ሳትሞት ቆይታለች እና ጌታ ልጅ ይሰጣል ብሎኛል። ደግሞ እኮ ፓስተር እያለ ወንድ ልጅ፣ ሁለቱ ሴቶች ናቸው፣ ወንድ ልጅ ይሰጣል ብሎኛል። እግዚአብሔር ይመስገን። በኋላ ወንድ ልጅ ወለደ። ወለደች ሚስቱ እና ተሰማ ከኔ ልጅ እግዚአብሔር ይመስገን። ከ13 ዓመት በኋላ በቃ 3ኛ ልጅ ጌታ ሰጣቸው ተባለ እና ይሄ ነገር ሲባል ባለቤት ውጭ ነው ቸርች ውስጥ እንዴት እንደነሱ
ምን ወለድ ጾታው ምንድነው? ሴት ነሚለው አለና ለመሆኑ መልእክቱን ያመጣችው ማን ናት? እሱ እኮ እንትን ነብይ ከኔ እስቲ ጥሩልኝ። አኔ ደግሞ ያየው ዛሬ ነገሩ ስብሰባ ላይ ስለሆነ ምን ነው ታምቢውልኝ የማይል እንደሆነ ስለማውቅ ምንድን ነው የሚፈልገው ብያለሁ። በኋላ እንዴ ፓስተር ምን ማለት እኮ ነው ግማሽ አውቃለች አላሉ እራሳቸው አገልጋዮች ግማሽ አውቃለች። እንደዚህ አይነት ነገር የለም። ግማሽ አውቃለች። የተሰጠን ግማሽ እውነቱን ተናገር። እግዚአብሔር ነብይ ቆም ማለት አንድ ድብልቅልቅ አታገብልና እኛን ጭቅላችን አይደበላለቅ። አሁን ሌባዊው የተፈለገው ለዛ ነውና ቁጭ በል። ይሄ ኤፋድ የሚለው የካህናት ልብስ ነው። ለልጁም እናደረገው እሱ ደግሞ ከዛ ከልብሱ ጋር ነው መሰለኝ የመጣው አላውቅም። ብቻ ተቀመጥና ለኔ ያለው አሁን አንተ ለኔ ካህን ትሆናለህ። ምን አይነት ኪሳራ ነው! ከእግዚአብሔር ባለቤትነት ወደ ሰው ባለቤትነት። ይሄ ከዚህ የበለጠ ኪሳራ የለም። ስፍራው የት ነው? መገናኛው ድንኳን ውስጥ ነው። በስፍራው እንደለቀቀ ለዛ ዕለት ወዮለት። አንዳች ነገር የሚያገኝ አይመስልም። የለቀቀበት ምክንያት አላውቅም። ሆኖ ወጣቱ ሌዋዊው ተቀጠረ በ10 ብር። ይሄ ሁሉ ኪሳራ ከምን መጣ? ፋዘርለስ አባት አልባ ትውልድ፣ ለራሱም አይበጅም፣ ለሌላውም አይበጅም፣ ለልጁም አልበጀም። እግዚአብሔር ምንድን ነው ያደረገው? አኖይንትድ ነው የሚያደርገው እንጂ አይሾምም። አኖይንት ነው የሚደረገው። ካህን ይቀባል፣ ይቀደሳል በዘይት። ይሄ ግን ምን አደረገው? በምን በውሃ ያርገው በምን ያርገው አልተጻፈም እንጂ አናዶኛል በጣም። በምን ነው በምን ልበለው? የተናደደ ሰው እንደሚናገር አላውቅም። ብቻ ለማንኛውም ቃሉ የሚለው ብቻ ለራሱ ከዛ በቃ ሲለው ደግሞ ሌዋዊውን ጨመረው። ከዛ በኋላ እኔ ብሄድ ደግሞ አስተማሪ አልኮ ሊጨምረኝ ነው፣ ግን አልነበርኩም። ኢየሱስ ጌታ ነው። አዎ ገንዘብ የማይመትን የማይለው ልቡን የማይሰጠው ስንት ሰው አለ መሰላችሁ? በእግዚአብሔር መታመንን በእግዚአብሔር ላይ ያላችሁ መታመን የሚወስድ ሰው በእውነት ከመንገዳችሁ ላይ እግዚአብሔር ያንሳው። ወገኖቼ ከእውነት የተፋታ ህይወት፣ ከእውነት የተፋታ አገልግሎት፣ ከእውነት የተፋታ አምልኮ እምቢ የምንልበት ጊዜ እንደሆነ አስባለሁ። ከእውነት ማለት ከእግዚአብሔር ቃል የተፋታ፣ ከእግዚአብሔር ቃል ያልተያያዘ አገልግሎት፣ ከእግዚአብሔር ጋር ያልተያያዘ ጌታን ማዕከል ያላደረገ ክርስቶስን ማዕከል። እኔ ልንገራችሁ አገልጋይ እዚህ ጋር ቆሞ ይሄ የክብር ስፍራ እዚህ ጋር ቆሞ ስለ እንጀራ መናገር ከጀመረ ፓስተር እንደው ስለ እኔ እንኳን ብላ ሸኝ እንጀራ ውስጥ የእውነት በፍጹም አይሆንም። ደሞዝ እንትሆኖ ዛሬ ውድነት አለ በቃ ምናምን አንድም አውቃለሁ። ሚስቴ ተራበች አለ በጊዜ ሄደላት እየበላች እንደሆነ ሰምተናል። ግን ተራበች አለም እንደሚፈልጋል በሬ ነው መሰለኝ የሚፈልገውና ተራበች ምናምን ብሎ ከእግዚአብሔር ቤት ሸሸት ብሎ ለራሱ ኪዮስክ ነው የሚከፈተዋል። በምሪት ያልሆነ ነገር አለ። ነገሩም አልከረመም። ተነሳ። ተጠንቀቁ። እግዚአብሔር ለቤታችሁ አባት ይስጥ። እግዚአብሔር ለቤተ ክርስቲያን አባት ይስጥ። እግዚአብሔር ለትውልዱ አባት ይስጥ። እግዚአብሔር አባቶችን ተክታችሁ እንድታገለግሉ እግዚአብሔር ኃላፊነት የሰጣችሁ እናቶች በጌታ በኢየሱስ ስም ጉልበታችሁ ይጽና። የቃሉ ሙላት በእናንተ ላይ ይሁን። በብርሃን ትውልዱን እንድትመሩ፣ በብርሃን እንድታስኬዱ፣ በፍቅርና በእውነት እንድትመሩ እግዚአብሔር ጸጋ ይደግፋችሁ። እኔ ከመረቅኳችሁ እንመርቃችኋለሁ። ጸጋ ይብዛላችሁ። በጌታ በኢየሱስ ስም አባቶች ትቆማላችሁ፣ ትቆማላችሁ። በእውነት የአባትነት ክብር በእናንተ ላይ ይምጣ። የአባትነት ክብር፣ የመፈራት ክብር፣ የመቀበል ክብር፣ ስትመሰክሩ፣ ስትናገሩ፣ ስትገስጹ የምትሰሙ ያድርጋችሁ። በጌታ በኢየሱስ ስም በልጆቻችሁ መንገድ ፊት በእውነት በጽድቅ በፍቅር ምሳሌ ያድርጋችሁ። በጌታ በኢየሱስ ስም ተባረኩ። ጉልበታችሁ የዛለ እጆች
ይነካ። በጌታ በኢየሱስ ስም በእሳት ይነካ። አባት የሌለው ልጅ ያሳዝናል። ማንስ ይመክረዋል? ማንስ ከክፉ ይጠብቀዋል? ማንስ መንገድ ያሳየዋል? ማንስ ምሳሌ ይሆነዋል? ልጅን ታገባ ደርሳለች። አንተ ምን አይነት አባት ሆነ እናቷን እየወደድ ካሳየሃት? ልጅ የምትመርጠው እንዳንተ ብርቱ የሆነው ነውና ብርቱ ሁን፣ አትላላ፣ ጉልበት ይጠንክር፣ መንፈስ ይሙላብህ። ሃሌሉያ ወገኖቼ፣ በዚህ ቅናት ቀናላችሁ። በአባትነት ቅናት፣ አባት እንድትሆኑ በሚቀና ቅናት፣ አባት እንድትሆኑ ጸጋ እንዲበዛላችሁ ቀናለሁ። ኢያሱ እንዳለ ትውልዳችሁን በእግዚአብሔር ቃል ኪዳን እንዲገቡ የምታደርጉ፣ ስትፈለጉ የምትገኙ፣ ለምክር ብትፈለጉ የምትገኙ፣ በእውነት የምትገስጹ፣ ከፌስቡክ የምታላቅቁ፣ ከእውነት ጋር የምታገናኙ፣ የቃሉን ብርሃን የምታበሩ፣ ቃሉን የምትመሰክሩ፣ የምትናገሩ፣ የምትሰሙ፣ የምትከበሩ በጌታ በኢየሱስም እግዚአብሔር ያድርጋችሁ። ይሄ ቃል እናንተ ለማስጠንቀቅ፣ ለማቆም፣ ለማበርታት መጥቷል። በጌታ በኢየሱስም ቃሉ ይግዛችሁ። እናንተ አባቶች፣ የትውልድ አባቶች ያልወለዳችሁ ነገ ትወልዳላችሁ። ዛሬም አባቶች ናችሁ። ስለወለዳችሁ አይደለም አባት የሆናችሁ ስለምትመሩ እንጂ። እናንተ ቤታችሁ መሪ ናችሁ። እናንተ እስቲ ራሱ የተቆረጠ አካል እንዴት በሕይወት ይኖራል? ራሳችሁ እናንተ ናችሁ። የቤታችሁ ራስ እናንተ ናችሁ። ክርስቶስ የእናንተ ነው። አብ አባቴ ክርስቶስ ነው። ሃሌሉያ። ራስን እየናቃችሁ የተቆረጠ አካል ነው። ራስ ጠና ይሁን፣ ራስ ደና ይሁን፣ አባት ደና ይሁን፣ ልጆች ደና ይሆናሉ። አባቶች በሌሉበት የምትመሩ እናቶች ደግሞ ትቆማላችሁ። አባት የለም፣ እናንተ አላችሁ። ቁሙ፣ እናንተ ቁሙ። ከአባቶች ጋር ብትቆሙ፣ አባቶች አይዟችሁ፣ ቁሙ። ባላችሁበት ቅድም የተነሳችሁ አባቶች፣ እናቶች፣ ክብር ለኢየሱስ ይሁን። ቤታችሁን የምትመሩ እናቶች፣ ሃሌሉያ፣ በእግዚአብሔር ፍቅር ተጥለቀለቃችሁ። ለእናንተ እግዚአብሔር ጉልበትን ይስጣችሁ። አባት የለም ብለሽ ተስፋ እንዳትቆርጭ። አባት የለም ብለሽ ውበት እንዳትደብቂ። አባት የለም ብለሽ የክርስቶስን የኢየሱስን መንገድ ከማሳየት ፈቀቅ እንዳትይ። እግዚአብሔር ፈቅዶ የሚያኖርሽ ሕይወት ላይ ለልጆችሽ አንቺ አባትም እናትም ሁኚ። ያጣሽው ነገር ላታልቅሽ። በያዝሽው በእናትነት ጸጋ ልጆችሽን አገልግይ። እግዚአብሔር ቤትን ይፈውስ። እግዚአብሔር አባቶችን ይፈውስ፣ እናቶችን ይፈውስ። ሃሌሉያ። ጸልያለሁ። እዛው እንደቆምን ጸልያለን። ሁላችንም እስቲ እንቁምና እንጸልይ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እናንተ ሌዋዊ፣ እናንተ የእግዚአብሔር አገልጋዮች፣ እናንተ አዲስ ኪዳን ካህናት እነግራችኋለሁ፣ በፍጹም ቅጥረኞች አትሁኑ። በምንም አይነት መንገድ ነፍሳችሁ ልትጠየፈው ከፈለገች ይህን ትጠየፉ። ቅጥረኛ በኢየሱስ እናንተ የተጠራችሁ የተቀደሳችሁ የተመረጣችሁ የእግዚአብሔር አገልጋዮች ስለ ገንዘብና ለገንዘብ አትሩጡ። ዋነኛውን ነገር ያስጥላችኋል። ጥሪያችሁን ያስጥላል። ጽድቅን ያስጥላል። እውነተኝነትን ያስጥላል። በጌታ በኢየሱስ ስም እንቅፋት ይነሳ። የአገልጋዮችን ክብር የነጠቀ በጌታ በኢየሱስ ስም ይነሳ። አገልጋዮችን ምናምን ያደረገ ነገር ይመታ። ክብራቸውን የነካ ይመታ። እንደ ሌዋዊው እንዲሰደዱ ምክንያት የሆናቸው ምክንያቶች ሁሉ በኢየሱስ ተጠራርገው ይነሱ። ምን አጣችሁ? አምላካችን እግዚአብሔር የሌዋዊው አምላክ ነው። እግዚአብሔር የካህናት አምላክ ነው። እግዚአብሔር ሕዝቡን ርስቱን የሚጠብቅ አምላክ ነው። አገልጋዮች ብድራታችሁን ትኩር ብላችሁ አገልግሉ። ስለ ገንዘብ አትጣሉ። ስለ ጥቅም አትጣሉ። ወንጌል በጥቅም አይሸጥ። አንዳንዶች እንደሸጡት ወንጌል የሚያድነውን ወንጌል እንደሸጡ አትሽጡ፣ አትሽጡ። መጨከን ይገባችኋል። ነው አይሸቃቀጥም። በኔ ዘመን ወንጌል በሉ አይሸቃቀጥም። የሸቀጥ ነገር ይሆን ትውልዱ ላይ ማራገፍ
መሪ የቤት መሪ ይፈልጋል። እቤት ነው ሁሉ ነገር የሚሰራው፣ አደባባይ ይወጣል። ዛሬ አደባባይ ላይ የምናየው ክራይሲስ በሙሉ የጀመረው ከቤት ነው። ኃጢአት ሄደን ገነት እንደጀመረ ክራይሲስ ከቤት ነው። ቤቴ ግን የእግዚአብሔር ቤት ነው። በቤቴ እግዚአብሔርን መለካል በሉ። እኔና ቤቴ እግዚአብሔርን እናመልካለን በሉ። እኔና ቤቴ እግዚአብሔርን እናመልካለን። እስክሞት እሱን ተስፋ አደርጋለሁ በሉ። ልጄ ሆይ የእግዚአብሔርን መንገድ ተከተል በሉ። ልጄ ሆይ ከእግዚአብሔር ጋር ተጣበቅ በሉ። ለልጅ ጸልዩ አትድከሙ። ነገ ለመውረስ ዛሬ ማልቀስ ቢኖር እናልቅስ። ነገ ለመሳብ በመጨረሻው ዘመን ሴቷ በምሳሌ 31 ላይ የተጠቀሰችዋ ተነስታ ትስቃለች። ልጆቿም የሷን በጎነት ይናገራሉ። መጀመሪያ ለመጨረሻ ለመጨረሻችሁ ስሩ። ለልጆቻችሁ መጨረሻ ስሩ። እናንተ እያላችሁ ሰይጣን ዲያብሎስ አጋንንትና ሰራዊቶች ሁሉ አይወርሷቸው፣ አይነካቸው። አታስነኩ። ስትዝሉ ነው የሚነኩት። አታስነኩ። በቤተ ክርስቲያን ያላችሁ እህቶች፣ የትውልድ እናቶች የተደበቃችሁ ውጡ በኢየሱስ ክርስቶስ። ያስነ የተደበቃችሁ ጊዜው ነውን? ጊዜው ነው ወይ? ትውልድ እየፈረሰ ትውልድ እየታጣ እየወደቀ በአውሬው እየተወሰደ በሲስተሙ እየተወሰደ እየተበረዘ ይሁን ክርስቲያን አሁን እስከማይታወቅ ድረስ እናቶች ወዴት ሄዳችሁ? የት ነው የሄዳችሁት? የት ነው ያላችሁት? ጊዜው ነው ወይ? የመደበቂያ ጊዜ የመደበቂያ ጊዜ አይደለም። ነግራችኋለሁ። ለትውልድ የምታለቅሱ አላችሁ። ጨምሮ አልቃሾች ተጨመሩ። ይሄ ትውልድ ያሳዝናል። አንካሳ ነው። እግዚአብሔርን አያውቅም። በእግዚአብሔር በሚመለክበት ቤት ተቀምጦ እሱ ግን እግዚአብሔርን አያውቅም። ይህ ትውልድ ግራ የገባው ነው። ትውልድ ያሳዝናል። በብዙ ጭንቀት ውስጥ ነው ያለው። እናንተ የት ናችሁ? እኔ የት ነኝ? እናቶች የት ናችሁ? አባቶች የት ናችሁ? አረ የተበዘበዘ ነገር አለ። ያገር አለ የሚያሰኝ የተበዘበዘ ሰራዊት አለ። ለእግዚአብሔር የሚቆም የነበረ በእውነት የተበዘበዘን ሰራዊት ለማስለቀቅ ኃይል ይምጣ። የመንፈስ ቅዱስ ኃይል ይምጣ። አዲስ አደራረግን የሚያመጣ የመንፈስ ቅዱስ ኃይል ይምጣ። ተቀስቀሱ። ቀስቃሽ የሆነው የእግዚአብሔር ቃል በመካከላችሁ መጥቷል። ተቀስቀሱ። ቅናት ይሙላባችሁ። ርስቴ አይነካም በሉ። ልጅ አይነካም በሉ። የልጅ ልጅ አይነካም በሉ። የኢያሱ 2 የልጅ ልጆች ነበሩት ይላል። ነቢያት ነበሩ ይላል። እነርሱ ልጆች ነው ስለጠራ እንጂ ልጆቹ እናውቀው ነገር የለም። 2 የልጅ ልጆች በጌታ በኢየሱስ ክርስቶስ ያላያችሁትን እንኳን የልጅ ልጆች ማርኩ ለጌታ መንግስት። ጨካኝ ያስፈልጋል። አመጣችሁ የወለዳችሁትን ሲነጠቅ አይቆጭም? አያሳዝንም? እህቶቻችሁ የወለዷቸው ልጆች፣ ቅዱሳን የወለዷቸው ልጆች ከመንገድ እየተሳቡ ሲሄዱ እየታረዱ ነው። በኢየሱስ ክርስቶስን ያንቃችሁ። የጸጋው ጉልበት ያንቃችሁ። ሃሌሉያ ሃሌሉያ። እግዚአብሔር ሆይ አድነን፣ ወደ ቦታችን መልሰን። የሰራዊት ቅዱስ ምሳሌ ጠፍቶብናል። የአንተን ሕይወት የሚኖሩ ምሳሌ የሚሆኑ እነዚህ አባቶች ይፈወሱ። ምሳሌ እንዲያዩን የከለከላቸው ነገር በኢየሱስ ክርስቶስም ተጠራርጎ ይነሳ። ኃይል ለሌለው ኃይልን ትሰጣለህ። ኃይልን አልብስ። ሃሌሉያ። እናቶች ውጡ፣ ታጥቃችሁ ውጡ። ወገባችሁ ታጥቃችሁ ውጡ። በእውነት ጨክኑ። ጭካኔ እንደሆነ እኛ ጋር አለ። ብርቃችን አይደለም። አመጠን ጨክነን ወደናል። ምጡ ከባድ ቢሆንም ግን ተወልደዋል። ትውልድ ይወለዳል። ትውልድ ይወለዳል። የተወለደው ያድጋል። በቅናት በእግዚአብሔር ቅናት እስከተነሳ ድረስ ትውልድ ይቀጥላል። ጽኑ የሆነ ትውልድ፣ ብርቱ የሆነ ትውልድ፣ እግዚአብሔርን የሚፈራ ትውልድ፣ ለገንዘብ ያልተገዛ ትውልድ፣ የሰይጣንን ምሽግ የሚሰብር ትውልድ ሄሳክላራበልና ማታ አለው እግዚአብሔር ትውልድ ሄሰላማጋንዲ ለማንቴሪያስ ነው እንጂ ተስፋ የቆረጠው እግዚአብሔር ተናወራ። ምንድን ነው
አሉኝ እነሱን ገና ትቀባለህ። እንደነ ሌዊ አይነቶቹ ይወጣሉ። እግዚአብሔርን ፈርተውኛል። እግዚአብሔር መልእክት ይሰጣል። ሃሌሉያ። ኤልያስ ባይበረታ እዩ የለም። በጌታ በኢየሱስም ይህን ጉባኤ አበርታ፣ አባቶችን አበርታ። ርስታቸውን እንዲጠብቁ አንቃቸው፣ ቤታቸውን እንዲጠብቁ አንቃቸው። ቤተ ክርስቲያን ውስጥ ያሉትን የቅዱሳንን ልጆች እንዲጠብቁ አብረታቸው፣ ቃል ሙላባቸው። ከፓስተር ጸልይ። ጸልያለን። ሃሌሉያ። የሚገርም ቃል ነው እግዚአብሔር የላከልን። ጌታን እጅግ አድርገን እናከብረዋለን። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው ተብሎ እንደጻፈ ምድር ብትነዋወጥ፣ ተራሮች ወደ ባህር ቢወሰዱ አንፈራም። አንተ አባታችን ነህ። አንተ ረፍታችን ነህ። አንተ ተስፋችን ነህ። አንተ ክብራችን ነህ። ስምህን ከፍ እናደርገዋለን። የዘላለም አባት፣ ስለ ትውልድ ግድ የሚልህ በዘመን በዓመታት መካከል የአባቶቻችን አምላክ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ ተብሎ እንደጻፈ አምላካችን የጌታችን የኢየሱስ ክርስቶስን ፈለግ የምንከተልበት ጸጋ በጌታ በኢየሱስ ስም ለአባቶች ይሰጥ ዘንድ ማጸናለን። የዘላለም አባት እግዚአብሔር ሆይ ሬባሼክ ለባዶር ባጃክናዲያ ቤትን ምንመራበት፣ ልጆቻችን ምንመራበት፣ ትውልድን የምንመራበት፣ የሚያልፍ ነገር የሚሆንበት ጸጋ ያለምንም መከልከል በናዝሬቱ በኢየሱስ እንደሰማነው በቃል ዛሬ ጌታ ሆይ በኢየሱስ ስም ጌታ ሆይ ይለቀቅ ዘንድ እጸልያለሁ። በጌታ በኢየሱስ ስም ለእናቶች ጌታ ሆይ ለእህቶች እናትነት ጸጋ አምላኬ እግዚአብሔር ሆይ የሚያነሳ ጌታ ሆይ ትውልድን የሚያነሳ ትውልድን ጌታ ሆይ በጉልበት መካከል ይዞ የሚወድቅ ጌታ እግዚአብሔር ሆይ ያንተ ጸጋ በናዝሬቱ በኢየሱስ ስምና ስልጣን ጌታ ሆይ ይለቀቅ ዘንድ እጸልያለሁ። ጌታ አምላኬ እግዚአብሔር ሆይ ልጆቻችን ያንተና ያንተ ብቻ ናቸው። ቤተሰቦቻችን ያንተና ያንተ ብቻ ናቸው። አምላካችን እግዚአብሔር ሆይ የገባህልን ጌታ እግዚአብሔር ሆይ ኪዳን እንደ ቃል ይፈጸም ዘንድ የዘላለም አባት ትክክለኛ የሆነውን ኦርደር የምንከተልበት ዲቫይን ኦርደር መለኮታዊ ኦርደር በቤት ውስጥ ታደርግ ዘንድ የሰማይ አምላክ በቤተ ክርስቲያን ይሆን ዘንድ በጌታ በኢየሱስ እንማጸናለን። ዲቫይን ኦርደር በጌታ በኢየሱስ ስም ጌታ ሆይ ለዚህ ትውልድ ይሰጥ ዘንድ ጸልያለሁ። ወገኖች ቤት ካልታዘዝ ቤተ ክርስቲያን ሄደን መታዘዛችን አስቸጋሪ ነው። ቤት ነው ትክክለኛ የሆነው የመጀመሪያው ኢንስቲትዩሽን። ትዳር ቤተሰብ ነው እንደሰማን ትልቅ ነገር ነው። እግዚአብሔር አምላክ ክብሩን፣ እግዚአብሔር አምላክ ጸጋውን፣ እግዚአብሔር አምላክ የተስፋውን ቃል በቃሉ እንደተናገረ በእኛ ሕይወት፣ በልጆቻችን ሕይወት፣ በትውልዳችን ሕይወት ሊያደርግ ይፈልጋል። እናንተ ከጨለማ ወደሚያስደንቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ እኮ ነው ይላል። የንጉሡ ካህናት ናቸው፣ ቅዱስ ሕዝብ ናቸው፣ ለርስት የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ቀድሞ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል ብሎናል። ቅዱስ ሕዝብ፣ ለርስት የተለየ ወገን፣ የንጉሡ ሮያል ፕሪስትሁድ፣ የንጉሡ ካህናት ብሎናል። የዘላለም አባት እግዚአብሔር ካህናት በቤታችን ይነሱ። አንተን ብቻ የሚያከብሩ ልጆች ይነሱ። ለአንተ የሚቆሙ ልጆች ይነሱ። በዘመናቸው ሁሉ አንተን የሚያሳዩ ትውልድ ይነሳ። አባብዬ የዘላለም አባት እግዚአብሔር ሆይ
ከጨለማው ጌታ እግዚአብሔር ወደሚያስደንቅ ብርሃን የሚመራ ትውልድ ይነሳ አባብዬ በተናገርከው በእያንዳንዱ ቃል ሁሉ ላይ የዘላለም አባት ያንተ በረከት በአባቶችና በእናቶች ላይ በኢየሱስ ስም የተለቀቀ ይሁን ዘንድ ጸልያለሁ። ስለሰጠን ስለላክልን ቃል ተባረክ ጌታ እግዚአብሔር ሆይ። ስለ ትንቢቱ ተባረክ አባብዬ። አንተ እውነተኛ አምላክ ክብርን ምስጋና ከዘላለም እስከ ዘላለም ላንተ ብቻ ይሁን። እስኪ በእልልታ በጭብጨባ ጌታ እግዚአብሔር ይባረክ። ወንድሜ ቸሬ